እሱን ትከፍሉበታላችሁ። እኔ እኮ በእኛ መጆነሽ እንደዚህ የምትይው ነገር ቆይ አሁን አልፈታም ብልሽስ ከዚህ አላስወጣም ብልሽስ አሁን እባክህ ልቀቀኝ ታለ እንዳልኩሽ ማፈግፈግ የለም። እኛ ያልንሽ ቦታ ትጋብዥዋለሽ። እሺ አልኩኝ። ሁላችሁም ለምንድን ነው አስሬ የምታስፈራሩ? ነግሬሻለሁ። ወደ ኋላ ማፈግፈግ የለም። እኔ ማለት ከዚህ ላይ ባስኩኝ ጨካኝ ሰው ነኝ፣ አረመኔ ነኝ። ተባባለው ብቻ ነገር አድርጋለሁ ብትይ ወርድ ከራስሽ እንደነበርሽ እንኳን ሳትናገሪ አምሮብኛል ትያለሽ እንዴ? እሱን ሁሉንም ነገር ሲመለስ ነግርሻለሁ። አሁንስ ስጠረጥር ከሌላ ወንድ ጋር ከተማ ወጥሽ ነበር እንዴ? እንደዛ ባደረገልኝማ እንዴት ጥሩ ነበር፣ ግን አይደለም። ደግሞ በጣም እየተቆላላሽ ነው። ዝና ተሳካልሽ እንዴ? እሱ መቼም አይገባም። እሱን ለማብሰል የደከምኩትን ድካም አንድ ልጅ አሳድግበት ነበር። አዳር ነው የምትሄጂው? አይ አላድርም። የሆነ አዲስ ነገር ካልተፈጠረ በቀር እመጣለሁ። የት ነው የምትሄጂው? ደግሞ እንዳጠፊ። አይ አልጠፋም። የሚሄደው እኮ ዝና ጋር ነው። አላድርም ደግሞ እመጣለሁ። ደግሞ አዲስ ሽቶ የገዛሽው ብር ከየት አምጥተሽ ነው? አታስቢ፣ የቤት ኪራይ የዓመት ነው የምዘጋልሽ። እየቀለድሽ ነው? እሺ ምን ልንገርህ? የት ነበርሽ? ምን ስታደርጊ ነበር? በቃ በእናትህ ዝና፣ አንተ ስለራስህ አይደል የምታስበው? አንተ ጋር የሚያገናኘው ነገር ምንም የለም። እየዋሸሽ ከሆነ ማለት ምን ሊፈጠር እንደሚችል አልነግርሽ። ችግር የለውም ዝና፣ መስማት የምትፈልገውን እነግርሃለሁ። አሁን ግን በቃ ዝም ብለን ዘና እንበል በቃ። እሺ እርግጠኛ ነሽ ከኔ ጋር አይገናኝም? አዎ። መድብን የተባለ ሰውዬ እንደ ጥላ ከእግሬ ስር እየተከታተለኝ ነው። ፈራህ እንዴ? ፈራህ እንዴ? አንቺ ቆይ ምንድነው ስርዓት የለሽም እንዴ? ስለኔ ሁሉ ጊዜ በየቀኑ አንቺ መንገር አለብኝ እንዴ? እሺ በቃ ይቅርታ። አሁን እንጠጣ። ቺርስ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረ? እንግዲህ ሜላት በመጨረሻ ተስማማች። ዝናን አሳልፋ ለመስጠት ወሰነች። እንግዲህ ተስማማችበት። ቤቱን በኔ ስም ካላደረጋችሁ ብላ ነበር። ነገር ግን አልተሳካላትም ቤቱ። ነገር ግን 500 ሺህ ብር ትሰጡኛላችሁ ወይ ብላ ከዛ ግማሹን እንስጥሻለን አሁን ብላ ገንዘቡን ተቀብላ እንግዲህ መልመል ፈቷታል ማለት ነው። እንግዲህ ወደ ቤቷ ወደ ኤፍራታ ጋር ተመለሰች። እንግዲህ ዝና ወጥመዱ ስለማስገባት ተዘጋጅታለች ማለት ነው። እኔ ለመሸወድና እኔ ለማታለል ካሰብሽው ሞት ሞቻለሽ ብሎ እያስፈራራት እየጨዋባት ነበር መልመል ማለት ነው። ነገር ግን እሺ ሁላችሁም በየተራ ተስፈራሩኝ እሺ ብያለሁ እያለችው ነበር። እንግዲህ ዝና ደግሞ እንግዲህ ካሊብ የስራ ባልደረባው ጋር ደውሎ እንደውም የብሩክ ወንድም እያስጨነቀ እንዳለ ሁሉ ነገር እንደማያውቅ ነገረው። ነገር ግን እንግዲህ ካሊብ ደግሞ እንድታስወግደው እፈልጋለሁ፣ ሁሉ ነገር ካወቀ አደጋ ነው፣ ስለዚህ በአንተ በኩል ጨርሶ ብሎ ይነግራል። እንዲገለውም ጭምር ያስጠነቅቋል ማለት ነው። እሱም ደግሞ እሺ አድርገዋለሁ ከኔ አቅም ሆኖ ሳይሆን በልጦ ሳይሆን ነገር ግን ያው እንድታውቀው ስለፈለጉ ብቻ ነው እያለ በአካል አግኝቼ አወራሃለሁ፣ ችግር የለውም በቃ ያለውን ነገር እያለ ስለዚህ ወንድሜ ነው የሚለው እስር ቤት እንግዲህ ብዙ ነገር ከኛ እስር ቤት የገቡት ሁሉ ነገር ስለ ቦታውን ጭምር ያውቃል ብሎ ይነግራል ማለት ነው። ለማንኛውም እሱን አንተ መጨረስ ትችላለህ፣ አስወግደው፣ በጭራሽ ስለኛ ካወቀ ዝም ማለት መኖር አይፈቀድለትም እያለ ነበር። እንግዲህ ማለትን ለማሳመን ሞገስ ገንዘብ እንስጣትና እንሞክር፣ ቤቱ የማይሆን ነገር ነው፣ ነገር ግን በቃ እስቲ ገንዘብ ትወዳለች፣ ስለዚህ በገንዘብ እናታልላት እያለው ነበር ሞገስ ማለት ነው። እንግዲህ እስቲ እኔ ልሞክር ብሎ እሱ ገብቶ ለማናገር ሲሞክራት ነበር። ከዛ ካነገራት በኋላ በመጨረሻ 500 ማለት ገንዘቤን እኮ ሀብቴን ምን እባክህ አታስብ፣ እኔ አሳምናታለሁ። ማለት ገንዘብ ትወዳለች በደንብ ነው የማውቃትና አሳባይ ግባ፣ እኔ አሳምናታለሁ ብሎ ሞገስ ወደ ውስጥ ገብቶ ማለትን እያናገራት ነበር ማለት ነው። ማለት እባክሽ የቤቱ ነገር ብትረሽ ይሻልሻል፣ ስለዚህ ገንዘብ እንስጥሽ። ምን ያህል ገንዘብ እንስጥሽ ብሎ ስጠይቃት 500 ገንዘብ ስጡኝ፣ 500 ሺህ ስጡን ስትለው ማለት ምን ሆነሻል? ሀብቴን ያሰገትሽኝ አንቺ እኮ ነሽ
ያን ያለ ገንዘብ አይኖረንም። ስለዚህ እባክሽን ቀንሽልን። እኔስ በህይወቴ እኮ ነው ቁማር እየተጫወታችሁ አላችሁ። ስለዚህ በጭራሽ አልስማማም ትላለች። እባክሽ አስተያየት አድርጊኝ ብሎ እየለመናት ነበር። እሺ በቃ ካሽ ነው የምትሰጡኝ። አሁን ለጊዜ 100 ሺህ ስጡኝና ከዛ የቀረው ስራው ሰርክ ሰጥኛል። እሺ መጀመሪያ ከሰራሽና ከጨረሽ በኋላ እንሰጥሻል። ለማንኛውም መልምን ላናገርና አሳውቅሻለሁ እላታል። ከዛ መልምን ይመጣና ማለት እሺ እንዳለችው ይነግረዋል ማለት ነው። እንግዲህ ሀሳቤን ቀይራለሁ የተባልሽውን በስነ ስርዓት ታደርጋለሽ። አምቲ ከሆነ እኔ ከዝና የባስኩን ጭራቅ ነኝ። የእጅሽ ነው የምሰጥሽ። ስለዚህ ያልኩሽን በሙሉ አስተካክለሽ ጨርሽ። አሁን ዛሬ ነው ዝና እጃችን እንዲገባ ታደርጋለች ይላታል። እሷም እሺ ብላ ተስማማለች። እሺ በቃ በየተራ ታስፈራሩ ተስማምቻለሁ እኮ እያለችው ነበር። እና አሁን ልትወጣ ነው። በቃ ለማንኛውም አረፍት ደክሞኛል። ምን ብዬ ኧረ እባክሽ ደክሞሻል እንዴ? ቅድስ ሻንጣውና ስልኳን ስጣት። ከዛ ቅድስ ልትመታት ነበረ ጭራሹ ማለት ነው። ተረጋጊ ኧረ ቀስ በይ እያለቻት ተናዳ ትወጣለች። ከዛ ማለት ነው ከዛ እፍራታ ጋር በሯን ኳኩታ እፍራታ ቁጭ ብላ ነበርና መቼም ቢሆን ማለት አትቀየርም እያለች ነበር። ቅድስ ማነው ክፍት ነው ግቢ ማለት እስካሁን የት ነበርሽ? በጣም ጨንቆኝ ነበረኩ ስላንቺ ነበረኩ ሳስብ የነበረው እና እንዴት ነሽ? ደህና ነሽ? የት ሄደሽ ነው? ዝና እኮ ራሱ ብዙ ጊዜ እየደወለ ትጠይቅሽ ነበር። እሱማ ዝም ብዬ ጠፍቼ እንኳን የት ገባሽ ብሎ ሳይጠይቀኝ ዝም ብሎ ነው እስካሁን የቆየ አይደለም እንዴ? እፍራታ አሁን ማረፍ ነው የሚፈልገው። ጥያቄ አትብዥብኝ እባክሽ ደክሞኛል፣ ጥያቄ አታብዥብኝ እያለቻት ነበር። እሺ በቃ ማረፍ ትችያለሽ። በቃ ግን ምን ተፈጠረ? ከወንድ ጋር ነበር እንዴ የኮብለርሽው ወይስ ሴት ነበርሽ? እፍራታ እባክሽ ተይኝ ደክሞኛል እያለች ተመስገን ፈጣሪ ሆይ እያለችው ነበር። እና ያሳለፈችው ነገር ከባድ ቢሆንም ነገር ግን ይገባት ነበር ማለት ነው። ምሳሌና ዳጣ አብሮ እየተጫወቱ ነበር። ከምሳሌ ጋር እና ዳጣ አንድ ላይ እየተጫወቱ ነበር። እናም አንዳንድ ነገሮችን እየጠየቀቻት ነበር። ትጋብሽኛለሽ እንዴ እያለቻት አው አጋብዝሻለሁ ችግር የለም የፈለግሽው ነገር አንቺ አታስቢ እያለቻት ነበር ዳጣ። እሺ በቃ አንቺ ጎዳለሽ እንዴ እያለቻት ነበር። አው አታስቢ የምትፈልጊው ሁሉ አደርግልሻለሁ እያለቻት ነበር። እና በጣም ደስ ብሏት ነበር። እና አንዳንድ ጥያቄ እየጠየቀቻት ነበር። እሷም እያስረዳቻት ወይም ደግሞ እየነገረቻት ነበር። እና ስለ አባቷ እንዳታስብ የተሻለውን እያደረጉ ነበር። እንግዲህ ምንና ሞገስ አንድ ላይ እያወሩ ነበር። እና እንደም ስለሉላ ስለናንተ ፍቅር እውነት እናንተ ሳይ መጥበሰኔ ራሱ አማሪን እያለ ነበር። ታዲያ ለምን አጣሰው እያለው ከዛ አው በርግጥ ልጅቷ ደስ ትላለች እያለ እንግዲህ መልመል ከፍራታ ፍቅር ይዘውታል ማለት ነው። እንዴ ማንች ያፈቅርካት ቅድስ ነች? አይ ቅድስማ ረጅም ጊዜ ከወንድሜ ጋር ነበር የኖረችው አንድ ቤት ውስጥና አንድ ነገር ሳይኖራቸው ይቀራል ብለን ነው እያሉ ነበር። ታዲያ ማንች ልጅቷ ምናምን ብሎ እየጠየቀ አይ ዝም ብዬማ አልፋታም ካነገርከኝ እያለ ነበር። ምሳሌና ዳንታ አሁንም እያንዴና እያወሩ ነበር። እና ነገረኛ ማንች ልጅቷ እያለ ስጠይቀው ነበር። እና ሞገስ ጭራሹ ያልጠበቀ ነገር እፍራታ መሆኑ ይነግረዋል ማለት ነው። እፍራታ ይሄንን ማመን አልችልም ፍቅር እያሉ እንዴት ለሷ ተሸነፍክ እያለ ሰወራ ነበር። ደስ የሚላት ነገር አላት አላቅም ብቻ ረጅም ጊዜ እስር ቤት ስላሳለፍኩት ስለሴት አለመለካከት የሆነ ነገር ግን ስፍራታን ቀርበት ጥሩ አመለካከት ነበራት ለኔ ለዛ ደስ ብላኛለች እያለ ነበር። እና ማለት እየተኳኳለች ነው እንግዲህ ከዝና ጋር ለመገናኘት ወሰነች ማለት ነው። እየተዘጋጀች ቆይ ምንድነው ዝና እንድታገኝ ነው? አሁን ዝና ጋር እሄዳለሁ እያለች ነበር። እና የሉ መካፋል በጣም አምሮክ አው ዝናን አገኛለሁ። አይ ዝና እንዴት ነው አሸነፍ እንደ በመጨረሻ ስትል አይ ዝናን ከማሳመን አንድ ልጅ ወልጄ ማሳደግ ይሻለኛል ትልና ለማንኛውም አላድርም እመለሳለሁ አልቆይም ብዙ አታስቢ አላድርም እያለች ነበር። እና ልትሄጂ ነው እሱ ጋር? አው ሄዳለሁ መቼም አሜን አልሽም እፍራታ። እንግዲህ ማለት በመጨረሻ ዝና ጋር ትገናኝና ዝና የት እንደነበርሽ ንገሪኝ እስቲ እያለት ነበር። እና እሷ ግን ምን ነገር አልፈለገችም። ካንተ ጋር መገናኙ ነገር አይደለም ስለዚህ አታስበው ብትልም እዋክሽ ንገሪኝ እያለት ነበር። እና ከኔ ጋር ምንም መገናኙ ነገር የለም ስለጣው
ከአንተ ጋር ምንም የማገናኝ ነገር የለም እያለች እየነገረች ነበር። ነገር ግን እንጠጣ እያለች እሱን ለማስቀር ቆርጣ ወሰነች። ምን እፍራታ ጋር ደውሎ ላገኛት እንደሚፈልግና አሁን ግን መቼ ነው የምንገናኘው? አሁን ማለት ከቤት ወጣለች የዝና ጋር እንደሄደች ነገረችው። እንግዲህ ዝና ንገሪኝ ምን የተባለው እየተከታተለኝ መቆሜን አሳጣኝ እና ከኔ ጋር ምንም አይገናኝም፣ የት እንደነበርሽ አትነግሪኝም እያለ ነበር። እና እሱ ለማስከር ብቻ ነበር አላማው ማለት ነው። እንግዲህ ሞገስ ግን ካልሰከረስ ምን ማድረግ እንችላለን? ሌላ እቅድ እንወስዳለን፣ አታስብ፣ ይሰክረዋል እያለ ሳውራ ነበር። ምናልባት ሌላ ነገር ብናቅድ አይሻልም? ምናልባት ካልሰከረ ምን እናደርጋለን? እንደባለፈው ምናልባት ማለት ብክደንስ? አይ በጭራሽ ልትክደን አትችልም፣ በጭራሽ ሀሳቡን አትቀይር እያለ እንግዲህ ዝና እየሰከረ ነው ማለት ነው። በጣም ጠጥቶ ነበር እና ስክር ብሎ ተሰከርኩ አንቺን ቆንጆን እያለችው ነበር። እንግዲህ በመጨረሻ ዝና ስክር ብሎ ይዘው ስትመጣ ማለትና ሞገስ ከሩቅ ይመለከታሉ። ከዛ እጃችን ገባ እያለ እነሱም ማለትና ዝናም ከሩቅ ይመለከቱና ይደነግጣሉ። እንግዲህ ስክር ብሎ መራመድ አቅቶ ወልገድ እያለ ነበር የዝና ማለት ነው። እንግዲህ ማለት ደግፋ ወደ እነሱ እያቀረበችው ነበር። እጃችን ገባ ዛሬም መጨረሻ ነው እያሉ እንግዲህ ፊት ለፊት ይገናኛሉ ማለት ነው። ማለትም በጣም ፈርታ ነበር፣ በጣም ጨነቃት። ነገር ግን ዝና መቆም አቅቶ ወልገድ እያለ ነበር። እንግዲህ ማለት አሰክሮ ነበር እና ከሩቅ እየተመለከታቸው ነበር። በመጨረሻ ዝና እጃቸው ውስጥ ይገባል ማለት ነው። እንግዲህ ዝና ይያዛል። እንግዲህ ዝናን ያግታሉ ሞገስና ምን ማለት ነው። እንግዲህ ፊት ለፊታቸው እየተዘጋጁ ነው። ፊት ለፊት ተገናኙ። አንበሳ እጃችን ገባ አይደለ? እንግዲህ ዛሬ መጨረሻ ነው፣ እጅ ገብታል እያለ ሁሉም ተዘጋጁ እንግዲህ ለመፋለም። እንግዲህ ወንድሜ የት እንዳለ ካልነገርከኝ መቼም ከእጅ አታመልጡም በማለት ምን ጨብጦ ይዘዋል። አንዴ በቦክስ ይለውና መሬት ላይ ይዘረጋል። ማለት እጅግ በጣም ደነገጠች፣ በጣም ፈራች። እባክህ ምን እንዳትጎዳ እባክህን እያለችው ነበር። ዝጋቺ ይልና ሞገስ ማለትን ይዝና በላውን አሁን አንቺ ምን ትቻለሽ? እጃችን ከገባ እሱን ነበር ስንፈልገው የነበረው። አሁን ግን ወንድሜ የት እንዳለ ሳይነገር በፊት የቱም መሄድ አትችልም ብሎ ይመታዋል ማለት ነው። እንግዲህ ዝና ሰክሮ ስለነበረ የሚለቅ ምንም ነገር ወንድ ኮንክ በአካላት በጣም ነበር እኔን አስከረ ነበር የምትይዘው ወንድነት ይሄ ነው ማለት ነው እያለ ሲጮህ ነበር። ነገር ግን ማለት እጅግ በጣም ፈርታ ተጨንቃ ነበር።